በክፍያም ሆነ በድልድል መሬት የሚሰጥበት አካሄድ ሊቀየር መሆኑን ያገኘነው መረጃ ያመለክታል። በብሔራዊ መታወቂያ አማካኝነት ማን ምን አይነት መሬትና የት አለው የሚለውን በግልጽ ለይቶ የማስተካከል ስራ እየተሰራ እንደሚገኝም ታውቋል። በሌላ በኩል ደግሞ ለ3 ተከታታይ ዓመታት ኪሳራ የገጠመው የግል ባንክ መኖሩ ይፋ ተደርጓል። ባንኩ ከ271 ሚሊዮን ብር በላይ የከሰረ ሲሆን በቀዳሚዎቹ 2 ዓመታትም ዓመታዊ ሂሳቡን የዘጋው የኪሳራ ሪፖርት በማቅረብ መሆኑን ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለ3 ተከታታይ ዓመታት ኪሳራ የገጠመው የግል ባንክ መኖሩ ይፋ ተደረገ። ባንኩ ከ271 ሚሊዮን ብር በላይ የከሰረ ሲሆን በቀዳሚዎቹ 2 ዓመታትም ዓመታዊ ሂሳቡን የዘጋው የኪሳራ ሪፖርት በማቅረብ መሆኑን ለማወቅ ችለናል። የኢትዮጵያ የባንክ ኢንዱስትሪ ዘጌት ብለው ከተቀላቀሉት የግል ባንኮች መካከል አንዱ የሆነው ፀሐይ ባንክ በ2017 የሂሳብ ዓመት ከ271 ሚሊዮን ብር በላይ ኪሳራ ማስመዝገቡ ተገለጸ። ፀሐይ ባንክ የባለፈው የሂሳብ ዓመት የሥራ አፈጻጸሙን ይፋ ባደረገበት ሪፖርቱ ባንኩ በዋና ዋና የባንክ ሥራ አፈጻጸሞች እድገት የተመዘገበበት ውጤት ቢያሳይም የ271.4 ሚሊዮን ብር ኪሳራ በማስመዝገብ የሂሳብ ዓመቱን አጠናቋል። ፀሐይ ባንክ በ2017 የሂሳብ ዓመት ብቻ ሳይሆን በቀዳሚዎቹ 2 ዓመታትም ዓመታዊ ሂሳቡን የዘጋው የኪሳራ ሪፖርት በማቅረብ እንደሆነ ከባንኩ ተከታታይ የሂሳብ ሪፖርቶች ለማወቅ ተችሏል። በ2017 የሂሳብ ዓመት ባንኩ ያስመዘገበው የኪሳራ መጠን በ2016 አስመዝግቦት ከነበረው ኪሳራ ጋር ሲነጻጸርም በ164.5 ሚሊዮን ብር ብልጫ ያለው ነው። ባንኩ በ2016 የሂሳብ ዓመት አጽፎት የነበረው የኪሳራ መጠን 107 ሚሊዮን ብር እንደነበር ከባንኩ ዓመታዊ ሪፖርት መረዳት ተችሏል። ባንኩ በ2017 የሂሳብ ዓመትን ኪሳራ በማጻፍ ቢያጠናቅቅም በተለያዩ የባንክ ሥራ አፈጻጸሞቹ እድገት የታየበት ውጤት ያመጣ ስለመሆኑ የሚያመላክት ነው። እንደ ባንኩ ሪፖርት የተቀማጭ ገንዘብ መጠኑ በ29 በመቶ እድገት ያሳየ መሆኑ አንድ ተጠቃሽ ጉዳይ ሆኗል። የባንኩ አጠቃላይ የሀብት መጠንም በ35.6 በመቶ በማደግ 3.6 ቢሊዮን ብር የደረሰ ሲሆን የተከፈለ ካፒታሉን በ10 በመቶ እድገት በማሳየት 1.8 ቢሊዮን ብር ስለመድረሱ ተጠቅሷል። ፀሐይ ባንክ 270 በሚሆኑ ባለአክሲዮኖች የተቋቋመ ሲሆን በ2014 ወደ ስራ ሲገባ 2.8 ቢሊዮን ብር የተፈረመ ካፒታልና 737 ሚሊዮን ብር የተከፈለ ካፒታል ይዞ እንደነበር ይታወሳል። ከዚህ ቀደም 2 ባንኮች ኪሳራ እንደገጠማቸው መግለጻቸው የሚታወስ ነው። የማገገም ሂደት ላይ የነበረው ንብ ባንክ በውጭ ምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ ካጋጠማቸው መካከል ሆኗል። ይህ ከውጭ ምንዛሪ ጋር ተያይዞ የተፈጠረው ክፍተት ባንኩ በ2017 የሂሳብ ዓመት አስመዝግቦት የነበረውን ትርፍ እንዲያጣ እንዳደረገውም ከቀረበው የሥራ አፈጻጸም ሪፖርቱ ለመረዳት ተችሏል። ይህ ችግር ባይከሰት ኖሮ የባንኩ ትርፍ 1.5 ቢሊዮን ብር ሆኖ የሂሳብ ዓመቱን መዝጋት ይችል ነበር በማለት ባንኩ ገጥሞት የነበሩ ችግሮች እያስከፈሉት ያለውን ዋጋ ለማመላከት ተሞክረዋል። በዋናነትም ከውጭ ምንዛሪ ለውጥ ጋር ተያይዞ ያጋጠመው ጉዳት ባንኩ በ2017 የሂሳብ ዓመት አጠቃላይ ትርፍና ኪሳራ ላይ የተንጸባረቀ ሲሆን በዚህም ባንኩ በሂሳብ ዓመቱ መጨረሻ ላይ የ2.9 ቢሊዮን ብር ኪሳራ እንዲመዘገብበት አድርጓል። በተመሳሳይ መልኩ ህብረት ባንክ የውጭ ምንዛሪ ለውጥ ተግባራዊ ከመደረጉ ጋር በተያያዘ በ2017 የሂሳብ ዓመት ከፍተኛ ኪሳራ እንደገጠመውና ይህም በባንኩ አጠቃላይ ትርፍ ላይ አሉታዊ ተጽዕኖ ማሳረፉን አስታውቋል። ባንኩ በተጠናቀቀው የሂሳብ ዓመት ከታክስ በፊት ያስመዘገበው ትርፍ 749 ሚሊዮን ብር ነው። በተጠናቀቀው የሂሳብ ዓመት ያገኘው ይህ ትርፍ በ2016 የሂሳብ ዓመት ካስመዘገበው ትርፍ ጋር ሲነጻጸር በ75.7 በመቶ የቀነሰ መሆኑ ተጠቁመዋል። ተግባራዊ ከተደረገው የውጭ ምንዛሪ ለውጥ ጋር በተያያዘ በ2017 ሂሳብ ዓመት ባንኩ ላይ የደረሰው የኪሳራ መጠን 3.7 ቢሊዮን ብር መሆኑ ታውቋል። በዚህም የተነሳ የባንኩ ዓመታዊ ትርፍ ማሽቆልቆሉን የተገለጸው። በሌላ በኩል ደግሞ በክፍያም ሆነ በድልድል መሬት የሚሰጥበት አካሄድ ሊቀየር መሆኑን ያገኘነው መረጃ ያመለክታል። በብሔራዊ መታወቂያ አማካኝነት ማን ምን አይነት መሬትና የት አለው የሚለውን በግልጽ ለይቶ የማስተካከል ስራ እየተሰራ እንደሚገኝም ታውቋል። መሬት በሁለት መንገዶች ማለትም በሊዝና በምደባ የሚሰጥ ቢሆንም በተለይም መሬትን በምደባ መስጠት የከተሞችን እድገት እየገታ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማ መሬት 90 በመቶ በምደባና 10 በመቶ ደግሞ በሊዝ በመሆኑ ከተሞች እንዳያድጉ እያሰራቸው ነው ያሉት በከተማና መሰረተ ልማት ሚኒስቴር የከተማ መሬት አስተዳደር ዋና ስራ አስፈጻሚ አቶ
ብዙዓለም አድማሴ ናቸው። መንግስት መክፈል የማይችሉና አቅም የሌላቸውን ዜጎች ለመርዳት በከተሞች መሬት በምደባ መስጠቱ እድገታቸውንና ተወዳዳሪነታቸውን እያወከው ነው ብለዋል። ላንድ ፎር ላይፍ የተሰኘው አገር በቀል ድርጅት ሊቀመንበር ዶክተር መለስ ዳምጤ ኢትዮጵያ ውስጥ መሬት ከብዙ ውስብስብ ጉዳዮች ጋር የተያያዘ ነው ሲሉ ተናግረዋል። ተገቢውን የመሬት አስተዳደር ስርዓት በመገንባት ዘመን አፈራሽ ቴክኖሎጂና አገር በቀል እውቀቶችን በማቀናጀት ጥሩ የመሬት አስተዳደር ማስፈን እንደሚያስፈልግ አሳስበዋል። አቶ ብዙዓለም አሁን ግን መሬት በምደባና በጨረታ እየቀረበ መሆኑን ገልጸው ሁለቱም የድሃውን ችግር በውል ባይፈቱም በተነጻጻሪነት ግን ምደባ በተሻለ መጠን የድሃውንና የመካከለኛውን የህብረተሰብ ክፍል ችግር ለመፍታት ታስቦ የሚተገበር ነው ብለዋል። ስራ አስፈጻሚው በከተሞች መንግስት በራሱ በጀት መሬት ካዘጋጀ በኋላ ያወጣውን ወጪ በማይመለስ ዋጋ በምደባ አስተላልፎ መሬትን ለዜጎች እያቀረበ መሆኑን አስረድተዋል። የከተማ የመሬት ፍላጎት እየሰፋና እየተለጠጠ ቢሆንም መንግስት ከሚቀርብለት ፍላጎት 35 በመቶ የሚሆነውን ብቻ እየተመለሰ መሆኑን ተናግረዋል። የሚቀርበው የመሬት ፍላጎት ከፍተኛ በመሆኑ ለጥያቄው አንድም ከተማ ተስፋፍቶ አሊያም የድሮ ከተማ ፈርሶ ካልተሰጠ የሚፈበረክ መሬት የለም ሲሉ ተናግረዋል። በኢትዮጵያ ከተሞች 6.6 ሚሊዮን ቁራጭ መሬቶች መኖራቸውን ያስረዱት አቶ ብዙዓለም ከዚህ ውስጥ 2 ሚሊዮን የሚሆኑት ተመዝግበው የተቀመጡ ናቸው ሲሉ አክለዋል። በመሬት የሚታዩ ሰፋ ያሉ ብልሹ አሰራሮችን ለማስቀረት በምደባና በሊዝ የሚሰጠው መሬት ማን ይወስን የሚለውን በተመለከተ ለሚከፍሉ በውድድር በሊዝ እንደሚወስዱ በምደባ የሚሰጡ መሬቶችን ደግሞ የክልል ካቢኔ እንዲወስን መደረጉን ተናግረዋል። በአገር አቀፍ ደረጃ የመሬት መረጃ ተሟልቶ አለመገኘቱ ማን የትና ምን አይነት መሬት እንዳለው በግልጽ የማይታወቅ ስለሆነ በብሔራዊ መታወቂያ አማካኝነት ማን ምን አይነት መሬትና የታለው የሚለውን በግልጽ ለይቶ የማስተካከል ስራ ይከናወናል ብለዋል። በከተማ መሬት ላይ መስራት ጦር ሜዳ ላይ እንደ መስራት ይቆጠራል ያሉት ስራ አስፈጻሚው በተቋማት ውስጥም በውጭም ያሉ አስቸጋሪ ኃይሎች የበዙበት ዘርፍ ነው በማለት ገልጸውታል። የከተማ መሬት በርካታ ተዋናይና ከፍተኛ ፍላጎት ያለበት በመሆኑ ወደ መሬት ተቋም የሚገቡ ሰራተኞች ለቅጥር ብቻ ሳይሆን ጥቅም የሚገኝበት መሆኑን በማስላት ስለሆነ ዘርፉ በትግል የሚመራ መሆኑን ተናግረዋል። በየጊዜው እየጨመረ መጣ ለሚሉት የመሬት አቅርቦት ፍላጎትና ከዚህ ቀደም ለማህበር መሬት ሲሰጥበት የነበረውን መሬት የማደል አሰራር አሁን ግን ማህበራት ተደራጅተው ህንፃ ወደ ላይ እንዲገነቡ እየተደረገ መሆኑን አስረድተዋል። የዘርፉ ባለሙያዎች ከተሞች ወደ ገጠር እየሰፉ የአርሶ አደሩን የእርሻ መሬት እያራቆቱና መፈናቀሉን እያስከተሉ እንደሆነ ገልጸዋል። የኢትዮጵያ የህዝብ አስተዳደር ባለሙያዎች ማህበር ፕሬዝዳንት በኦሮሚያ ስቴት ዩኒቨርሲቲ መምህርና ተመራማሪው ዶክተር ባጫ ከበደ መሬትን በተመለከተ ህጎች ይወጣሉ፣ ተቋማት ይቋቋማሉ፣ ነገር ግን በተቋማቱ መካከል ትብብርና ቅንጅታዊ አሰራር ባለመኖሩና የመሬት አጠቃቀምን የተመለከተ የጋራ የመረጃ ቋት ስለሌለ መሬት በተዘበራረቀ መንገድ እንዲመራ ተደርጓል ብለዋል።